ባለቤቱ በራሱ በአሻሙ ንጉሥ በካሳሁን አሰፋ ቢሆን ታውቃላችሁ። በሱ ቋንቋ አሻም ልበላችሁ ግን አልችልም። ሰኔ 12 ማለዳ እንደተለመደው መንገድ ሄዳለሁ ብሎ ዋዜማ ከነገረኝ ቀን አንስቶ ልብስና ጫማውን በጋራ አስተካክለን እኔ ወደ ቤተ ክርስቲያን እሱ ወደ አገር ጉዞ ነበር። 14 ቤት እመለሳለሁ ሰኞ ማታ ነበር ያለኝ። ስጠብቅ አልመጣም። ስልኩ ዝግ ነው፣ አንደበቱ ዝግ ነው። ሌላ ምንም ልላችሁ አልችልም። የዛሬ 15 ቀን በቤተ ዛታ በር ላይ ተሰብስባችሁ ጓደኞቹ አጋሮቹ ተስፋ ሰጣችሁኝ ነበር። እናንተም ተስፋ ነበራችሁ። ግን አልሆነ። አሁንም ላደረጋችሁት ነገር ከዚህ በፊት በትንሽ ድንኳን ነግሬያችሁ ነበር። ከታመመ እስካሁን ሰዓት ድረስ አንስታችሁ አብራችሁን ለነበራችሁ ዘመድ፣ ወዳጅ፣ ጓደኞች በሙሉ እግዚአብሔር በመልካም በምድር በሰማይ በመልካም ይክፈላችሁ። አደረጋችሁልኝ የሀሳብም የገንዘብም ድጋፍ በልጆቹ በኢትዮጵያ ካሳሁን በታላቅ እህቷ በአፎሚያ ካሳሁን አሰፋ ስም በጣም አመሰግናቸዋለሁ። እነሱ አንደበት የላቸው። ከፊት ለፊታቸው ነው ያመሰግናቸዋል። አድገው አሻም የሚለውን ስም በጓደኞች አስቀጥላችሁ ሲረከቧችሁ ያኔ ያመሰግናቸዋል። ኢካሽ ፕሮሞሽን ተቋም ነው። አደራ እኔ አቅም የለኝም፣ ሙያዬም የእሱ አይደለም። አደራ የማያጋሮቹ በዚህ ምሽት አደራ በልጆቹ አሁንም በአፎሚያ ካሳሁን አሰፋና በኢትዮጵያ ካሳሁን አሰፋ ብዙ ይወጣል። ለልጆቹ ጊዜ ሰጥቶ አያውቅም። የቅርብ ቤተሰብ እያውቃል። ዛሬ ግን ጊዜ ሰጥቷቸዋል። በቃ ብዬ አስባለሁ። ከተደረገልኝ ነገር ሁሉም ደርሶኛል። አመሰግናለሁ። መልእክት ለላኩትም እዚህም ለሰጣችሁኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ።
ሀገር በቀል እውቀት ምን ያክል ዓለም የኛ ሀገር በቀል እውቀት ዓለምን እንዴት ማስተማር እንደሚችል ያየንበት ነው። ምክንያቱም እነ ዶክተር ሮዳስና ሌሎችም በዚህ በስነ ፈለክና በስነ ከዋክብት እውቀታቸው ያሳዩን ነገር በጣም ትልቅ ስለሆነ ከሀገር በቀልና ከሌሎች ሃይማኖታዊና ባህላዊ እውቀቶች መጠበቅ ታሪክንም እውቀትንም መጠበቅ እንደሆነ በዚሁ አጋጣሚ እንድናስብ ስለፈለኩኝ በሰው ኃይል ማንሳትና በማሽን ማንሳት ከሚለው በተጨማሪ የሀገር በቀል እውቀቱንም በደንብ ማስጠናት በጣም አስፈላጊ ነው። ግድ የለም ድፈሩ፣ ግድ የለም አንድ ግለሰብ መጣ ብላችሁ ቦታ መንፈግ አያስፈልግም። ከመጣ ይምጣ፣ ቼክ ይደረግ። ዛሬ ኮሮና መድኃኒት ስለጠፋለት ነው አገር በቀልም ሌላም እውቀት ያለው ሰው ይምጣ፣ ወገን እንታደግ እየተባለ ያለው እሱ ላይ በጣም ትኩረት ብናደርግ ደስ ይለኛል። ምክንያቱም ውሃውን ሳይበክል እንግዲህ እርግጠኛ አይደለሁም ውሃውን ሳይበክል አሳዎችን ሳይገድል ይህንን እንቦጭ ማጥፋት የሚችል መድኃኒት ያገኙ ግለሰብ እንዳሉ ሰምቻለሁ። ኢፍ ትክክል ከሆነ ለምንድን ነው ይህንን እድል ማንሰጠው? ለምንድን ነው ቼክ ማናስደረገው? አፕሩቭ ማስደረጊያ ምርመራዎችን ምርምሮችን ማናደርገው? እስከዛ ድረስ መሄድ ብንችል በጣም ደስ ይለኛል። በዚህ ጉዳይ ላይ በጣም ትኩረት ቢሰራበት። ግድ የለም ድፈሩ፣ ጀግኖች ነው የምንሆነው። እኛ በየቀኑ ወደ 400 እየተጠጋ ያለ የኮሮና ተያዥ እየሰማን ከ4000 በላይ ወረርሽኙ የደረሰበት ሰው አገራችን ውስጥ እየሰማን ደፍረን የመጣ ነው። ደፍረን ተጠጋግተን አንድ ላይ ሆነን ሀይቅ ውስጥ የገባ ነው። በሽታው እንደፈለገ ያደርገን አገር ግን ትቀጥል ብለን እንጂ ለምንድን ነው ቤታችን ማንቀመጠው? መዘጋት እኮ አለበት መንገድ። ከቤት መውጣት እኮ አልነበረብንም። ከተለያዩ የኢትዮጵያ ክፍሎች ተሰባስበን የመጣ ነው። የዚህ ውሃ ጉዳይ የሀገር ጉዳይ አሳስቦን ነው። እኔ ለምሳሌ ተቀጣሪ አይደለሁም፣ አለቃዬ አይደለም የላከኝ። የመጣሁት ይሄ የዚህ ውሃ ጉዳይ አሳስቦኝ ነው። እያንዳንዳችን እንደ ግል እንደ ሰው እናስብ እንጂ እስከዛ ድረስ ማሰብ እኛ ህይወታችንን ሰጥተን የመጣ ነው። በነገራችን ላይ በደንብ ልታስቡበት ይገባል። አንድ አውቶቡስ ውስጥ ከግማሽ በታች መሆን አለበት ሰው ሲባል ሙሉ አውቶቡስ ሆነን የመጣ ነው። ምናልባት እኮ ተይዘን ሊሆን ይችላል፣ አናቅም። እስከዚህ ድረስ መስዋዕትነት ከፍለን የመጣ ነው። ለምንድን ነው ኮንሽስ ማን ነው? እሱን ነገር በጣም ብናስብበት ቆንጆ ነው። ሌላው ይሄ በተለይ በአለመቀራረቡን ጉዳይ በጣም ኢንፋሳይዝ አድርጉት። አለመቀራረቡ ማለት የኤጀንሲው የመንግስት ኃላፊዎች፣ የቴክኖሎጂ አምራቾች ወይም አመንጪዎች፣ ፈጣሪዎች ሁሉንም አቀናጅቶ አንድ ላይ እንደዚህ ለምንድን ነው ማንሳ? አሁን ለምሳሌ እኛን ሚዲያ ስለሆነ ምናምን የሆነ ነገር እንጽፍባችኋለን ወይ እናወራባችኋለን ወይ እናሳይባችኋለን በሚል ምናልባት ፍራቻ ሊኖር ይችላል። ይሄን እንደፍረን የምንናገረው በነገራችን ላይ ስለ ጣና ስለ ሀገር ስለ ህይወት ስንል ነው። ለምንድን ነው እስኪ እንቀራረብ። ህይወት ነው የምናስቀጥለው፣ ሰው ነው የምናስቀጥለው። ምናልባት እኮ ጣና ግዴለሽ የተደረገበት ምክንያት ሌላ የፖለቲካ ኬዝ ሊኖረው ይችላል። ጣና ማልማት አማራ ማልማት የሚመስላቸው ሰዎች ሊኖሩ ይችላሉ። እስከዚህ ድረስ ማሰብ አለብን። ጣናን ማልማት ሰውን ማልማት ሀገርን ማልማት ዓለምን ማልማት እንደሆነ ለምንድን ነው የማይታሰበው? እስከዛ ድረስ ይህንን ሁሉ ነገር ማሰብ አለብን። ሌላው ዛሬ በጣም ያዘንኩት ከዚህኛው ውጪ የአማራ ቴሌቪዥን ላሊበላ ላይ ያንን የመሰለ ተአምረኛ ትዕይንት በ130 ምናምን ወይ በ60 ምናምን ዓመት የሚታይ ታሪክ እያለ በቴሌቪዥን አለማስተላለፉ እጅግ በጣም አንገት አስደፍቶኛል። ምንም ይሁን ምንም ምክንያቱ ቀድሞ ዝግጅት መደረግ እያለበት ላሊበላ ላይ ካሜራ ተክሎ ለምንድን ነው ያላስተላለፈው? ለምሳሌ ያላማጣውን በትግራይ ቴሌቪዥን በዲደብሊው ቴሌቪዥን ስናይ ነበር። የኢትዮጵያ ቴሌቪዥን ከትግራይ ቲቪ እየተቀበለ ሲያስተላልፍ እያየን ነበር። ይሄ የሞቲቬሽን ችግር እንዴት እንዳለ ማሳያ ነው። መነጽር ነው ባይዘው። በየትኛው መንገድ ተጋድላችሁ ከኢትዮጵያ ቴሌቪዥን የተረከብ ነው እያላችሁ ከትግራይ ቲቪ የተቀበል ነው እያላችሁ ብታስተላልፉ ምን ችግር አለው? አማራን ነው ፕሮሞት ምና ሶሪ ቱ ሴ ይሄኛውን አማራን ሳይሆን በኢትዮጵያ ውስጥ የተከሰተውን አጠቃላይ ክስተት ነው የምናሳየው። ይሄ በህይወት ዘመን የማይፈጠረውን ትልቅ ማለት እኔ በነገራችን ላይ ቅድም አማራ ስል ክልሉ እንደ ክልል መስራት ካለበት አንጻር ለማለት ፈልጌ ነው። በነገራችን ላሊበላ ላይ ካሜራ ተክሎ ለምንድን ነው የአማራ ቴሌቪዥን ለህዝቡ ማያሳየው? ምን አይነት ነገር ነው? በጣም ነው የሚያሳዝነው። እኔ ከኢትዮጵያ የመጨረሻ ጥግ ወደ ኬንያ ድንበር አካባቢ ተወልጄ ያደኩ ሰው ነኝ። ሁሉም ነገር የኢትዮጵያ ነገሮች ሁሉ እንዲታዩልኝ እፈልጋለሁ በየትኛውም ቦታ። ምንድን አይነት ነገር ነው እየተደረገ ያለውና እሱ በጣም አሳዝኖኛል። እውነት ለመናገር የምንሰማቸው ነገሮች አሉ፣ የተጻፉ ነገሮች አሉ። የሆነ የማሽን ችግር የኔትወርክና የምናምን ነገር እምቢ ብሎናል ምናምን፣ በፍጹም የማያሳምን ነገር ነው። በፍጹም
እሱን ነገር ይታሰብበት። ያልናቸውን የእምቦጭንም ጉዳይ እንደዛው ለማለት ነው። አመሰግናለሁ። ምናልባት የመጨረሻ ነው የሚሆነው። ሁለተኛ ልጁ ኢትዮጵያ ትባላለች። ታውቃላችሁ፣ ስሟ ሲሰየም ጀምሮ እንደ ቀልድ ስቀናል ሁላችን። በዚህ ጊዜ ኢትዮጵያ ትላለህ አለ። የጓደኞቹ ማህበር አለን፣ በክፉም በደጉም በቁሩም በድሩም የሚያገናኛል። አሁን ገብቶናል ብዙ ነገር፣ ሚዲያ ላይ ብቻ ብዙ ነገር እያለ መኖር እንደሌለብን አስተምሮናል በብዙ መንገድ። ከዛ ከመወለዷ ጊዜ ጀምሮ ክርስትና እናት ትሆኛለሽ ይለኛል በብዙ መንገድ። እስቃለሁ፣ አሾፋለሁ። አንዳንዴም ኃላፊነት እኮ ከባድ ነው። ለማንም ሰው ክርስትና እናት ሆኜ አላውቅም፣ ጠይቄም አላውቅም። ምክንያቱም እናቶች አባቶች ድሮ እንደሚሉት ክርስትና ልጅ ሲሰጥ ብዙ ኃላፊነት አለበት፣ ከእግዚአብሔር በታች ኃላፊነት የሚወሰድበት ነው። በዚህ መንገድ የመጨረሻውን ኮሚትመንት አሰጠኝ። ሚካኤል ነው ክርስትና ልጅነቱን የተቀበልኩት። ካለፈ በኋላ ግን በዚች አንድ ሳምንት ምናልባትም ቢበዛ 10 ቀናት ውስጥ ብዙ ነገር ወደ አይምሮ የተመላለሰ። ካሳሁን ልክ ነበር። ብዙ የተነጋገርናቸውን ነገሮችም ከለስኳቸው፣ አሰብኳቸው፣ መለስኳቸው። በዚህ ዘመን ለታቦታትና ምናልባት ለማርያም ይሰጣል እንጂ እንዴት ለኔ ትሰጣለህ ብዬው ነበረ በመጨረሻ ሰዓት። እና ኃላፊነቴን ልታበዛው ፈልገ ነው ስለው፣ እነሱማ ባታያቸውም ይጠብቋታል፣ ያሳድጓታል። በምድር ላይ ግን ሰው ያስፈልጋል፣ ብዙ ነገር የሚያደርግ በጎደለው የሚመላ የሚመክር፣ የሚገስጽ፣ እንደ እናት እንደ አባት መሆን የሚችል አለ። እውነቱን ነበር። ስለዚህ ምድር ላይ እያንዳንዳችን እንፈላለጋለን፣ በጎደለ ነገር ልንሞላ እንፈለጋለን። እና እሱን ኃላፊነት እንዲወጣ እግዚአብሔር ጽናቱን ይስጠኝ። ሁሉም ነገር የሆነው አጠገባችን ነው። እስካሁን እንደዚህ ልረሳው አልቻልኩም። ዛሬ 3 ሳምንቱ ኤግዛክትሊ እሑድ ቀን ነበርና ጠዋት ነው ያረፍኩበት ሆቴል። እኔ ያረፍኩበት ሆቴል ነበር ስብሰባው፣ ዩኒሰን ሆቴል ይባላል። እና መጨረሻ ወደ አዳራሹ ስንገባ ቁርስ የምንበላበት ቦታ ጋር መጥቶ አሁን ወንድማችን እንዳለው የለበሰው የኢትዮጵያን የባህል ልብስ ነው፣ የኢትዮጵያን ባንዲራ ነው። እኔ ራሴ የሞትኩ የተሰማኝ እንጂ እኔ አሁን ሌላ ሰው ይሞታል። ምክንያቱም አጠገባችሁ በራሳችሁ አብራችሁ ሄዳችሁ አብራችሁ ስትጫወቱ፣ ስትደስቱ፣ ስትስቁ፣ ስትሰሩ ቆይቶ ወንድማችሁ ሲወድቅ ከኔ ቀጥሎ ነበር እና የአማራ ክልል ኮሚኒኬሽን ኃላፊው አቶ ግዛቸው እሱ ጋር እና ከተማው ምክትል ከንቲባ ጋር እያወራን ቆየን። ጥያቄዎች እንደዚህ እየጠያየቅን እና ከኋላዬ ነበር እና ከኔ ቀጥሎ ደግሞ የተናገረው እሱ ነበር። ፎቶ እያነሳው ዞሬ ሁሉ እያነሳው የሚገርም ነው። አሁን ራሱ ሲያወራ እሱም ፎቶ እያየሁት ነበር እና ከሁላችንም የኢትዮጵያን ባህላዊ ልብስ የለበሰው እሱ ነው እና ሳሚ አጠገቤ ነው ያለው። እንዲህ ዞሬ ሳነሳው ያ ፎቶ አይኔ ላይ የመጨረሻ የቀረው እሱ ነው እና ከዛ ላይ ወድቋል። ሐኪም ቤት ወስዶታል ምናምን አስወጣ። እንደዚህ ያለበት ሁኔታ ደግሞ ጥሩ ስላልነበረ እዛ ሆስፒታል እሱ ላይ ከነ ሌሎች ጓደኞቻችን ጋር ይሄ እኮ እዛ መቼም ሆስፒታሉ የሚያሳዝናችሁ ነው ያለበት ሁኔታ። ፈለገ ሕይወት የሚባለው እንደገና እዛ ተሯርጦ ምን ተብሎ የተሻለ ሩም እንዲተኛ ያደረግን፣ ሐኪሞቹም ዳይሬክተሮቹም አገዙ እና በዚህ አጋጣሚ ብዙ ሰዎች እዛ መመስገን አለባቸው። አቶ ገበያው በተለይ የጋምቢ ሆቴል ማነው ሆስፒታል ባለቤት ዶክተር ገበያው በጣም አዝኖ ደንግጦ የተሯሯጠው እና አቶ ግዛቸው እነ ህሊና ኃላፊዎች ናቸው፣ የኮሚኒኬሽን ኃላፊዎች በሚቻላቸው ነው። የሆስፒታሉ ሰዎች፣ የአየር መንገዱ ኤሪያ ማናጀር መሆን ሌሎች በሙሉ የሴኩሪቲ ኃላፊዎች ሁሉ
የሚቻላቸውን ከነገርናቸው በኋላ ይሄ ስለ ሀገሩ ስለ ወገኑ ሲል ቤተሰቦቹን ትቶ መጥቶ እንደዚህ የሆነ ወንድማችን ነው እና በአንዴ እንደዛ የሆነ ልጅ ዝም ሲል ያስደነግጣል። ራስን እዛ ውስጥ ማየት ነው እና የሚቻለው ሁሉ ተደረገ። አሁን እንዳለው ነው ካሳ እግዚአብሔር አልፈቀደም። እኔ በፍጹም ስለሞት አንድ ሰከንድ አስቤ አላውቅም። ይሻለዋል ምክንያቱም ኦልሬዲ ስትሮክ ነው ያገግማል እንጂ ተስፋ አድርገን ስንሯሯጥ የነበረውም ያ ነው። አልሆነም። እነ ምስክር እግዚአብሔር ይስጣችሁ በየቀኑ እና አዜብ ከጠቅላይ ሚኒስትሩ ቢሮ በየሚችሉት ሁሉም በመደወል በየሰከንዷ በየደቂቃው በየሰዓቱ ብዙ ጥረት አድርጎ አልሆነም እና እግዚአብሔር አልፈቀደም። እግዚአብሔር ጋር ነው የሄደው። ለእኔ አሁን ሳስበው የእሱን እድል የእሱን ክብር ማግኘት እያየነው ነው። ሀገራችንና ዓለማችን ያለበትን ሁኔታ ሰው ወንድም ወገኑ ላይ እንዴት እየሆነ እያየን ነው። ስለዚህ አንድ ሰው ከዚህ ሁሉ ከፍ ብሎ እንደ ካስሽ ምርጥ ጋዜጠኛና ባለሙያ፣ ምርጥ ኢትዮጵያዊ ዜጋና ምርጥ ሰው ከዛ በታች የማይወርድ ምርጥ ሃይማኖተኛ ደግሞ በዛ ላይ ዲያቆን እግዚአብሔርን የሚያገለግል ካህን የነበረ ልጅ፣ ምርጥ ባል፣ ምርጥ አባት፣ ምርጥ ጓደኛ ለጓደኞቹ ይሄ በቀደም ብየዋለሁ። እንደዚህ ስለ ሀገር ሀብት ብዙ የሃይማኖት ሀብቶችን የያዘ ብዙ ገዳማት ያሉበትን ጣና ብዙ የተፈጥሮ ሀብት ፈጣሪ የሰጠንን የተፈጥሮ ጸጋዎች የያዘን ሀብት ለመታደግ ፖስት ሲያደርጋቸው የነበሩት ቪዲዮዎች፣ ፎቶዎች ብትመለከቱ የመጨረሻ ላይ ምን ያህል እውነት መሰጠት መታደል ነው የምትሉት። ስለዚህ ይሄ ለእኔ ማንም አለውም አላለውም ማንም አከበረውም አላከበረውም እድሜ ልኬን ሳከብረው የምኖር ምርጥ ወንድሜ፣ ምርጥ ጓደኛዬ፣ ምርጥ ኢትዮጵያዊ ሰው የሆነ ብሔራዊ ጀግና ነው። ሂ ኢዝ ኤ ናሽናል ሄሮ። ለእኔ ሰው በሙያው ላይ በግዳጅ ላይ ያለ ስለ ሀገሩ ስለ ወገኑ ካረፈ ከወደቀ ያ ለእኔ ጀግና ነው። ያ ለእኔ ብሔራዊ ጀግና ነው። እንደውም እሱ ምናልባት ዓለም አቀፍ ጀግና ሊባል ሁሉ የሚችለው ለምንድን ነው? የተፈጥሮ ሀብትን ለመታደግ። የተፈጥሮ ሀብት የዓለም የሰው ልጆች የፈጣሪ ስጦታ ሀብት ነው። ስለዚህ ይህ ኢንተርናሽናል ሄሮ ልንለው የምንችል ልጅ ነው። ምክንያቱም የተፈጥሮ ሀብትን በሙያው ለመታደግ ጥረት እያደረገ የወደቀ ወንድም፣ የወደቀ ጓደኛ፣ በዘር የማይጣላ በሃይማኖት የማይጣላ በአስተሳሰብ የማይጣላ በምንም የማይጣላ ሰውን በሰውነቱ ብቻ ተቀብሎ የሚኖር ሰው በተለይ በዚህ ዘመን ደግሞ እጅግ ሊወደድ ሊከበር ይገባዋል። ምክንያቱም ሌሎቻችን የወደቅንባቸው መዓት ኮተቶች ስላሉ። ስለዚህ ለእኔ በጣም ወደው ወንድሜ ነው። ባለቤቱ፣ ልጆቹ፣ ወላጆቹ፣ እናቱ፣ እህት፣ ወንድሞቹ ብታውቁት ሁሉ ልትኮሩበት ነው ይገባል። የብሔራዊ ጀግና ሚስት ልሻለች። ስለዚህ ምንም በህይወት በስጋ አይኖር እንጂ ስራው ለዘላለም በውስጣችን ስለሚኖር ወላጆቹ ይሄን ልትረዱ ይገባል። እናቱም ሁላችሁ ይሄ ሀዘን ሊበቃ ይገባል። ይኸው በምን እየሞትን እንደሆነ እያያችሁት ነው በሀገሪቱም በዓለም ላይ። ስለዚህ እንዲህ በክብር መሞት ለእኔ ትልቅነት ነው። ሁላችንም የእሱን እድል ሁሉ ልንሰጥ ስለምንችል ማለት ሁላችሁም ያደረጋችሁት መልካም ያደረጋችሁ ሁሉ እኔ ተርፍልኛል ብዬ ነበር። እኔ እንድመሰገንበት አይደለም ምንም ነገር መልካም ነገር ማድረገው እኔ ለራሴ ቅድም በፍቄ ሲል ዛቃርቼ ምናምን ያደረኩት እኔ ለሱ ብያለሁ። ሰው ነኝ፣ ወንድሜ ነው፣ እንደዚህ እጅ ሰጠ፣ አብሮኝ የነበረ ነው። ከጎኔ እንዲህ ከሆነ ለራሴ ብዬ ነው ያደረኩት፣ ለማንም ብዬ አይደለም። መልካም ስራ ሁሉ ለራስ ተብሎ የሚደረግ ነው። እግዚአብሔር አምላክ የወንድሜን የወንድማችንን ነፍሱን ይማር፣ መጽናናቱን ሁሉ ይስጣችሁ። እናቴ ማዘን አይገባዎትም። ምርጥ ጀግና ልጅ ወልደዋል። ማጸኖት ለምለም የተባረከ ነው። አንቺ እድለኛ ሚስት ነሽ። ማዘን አይገባችሁም። እኔ ትንሽ ስሜታዊ ስለሆንኩ ነርቨስ ስለሆንኩ ነው እንጂ እንደዚህ ምለው ሂ ኢዝ ኤ ሄሮ። በቃ ጀግና ነው፣ ምርጥ ወንድም ነው። የትም እየተወደቀ እያየን ስለሆነ እግዚአብሔር ነፍሱን ይማር። እናንተም ሁላችሁም ተባረኩ። ሁሉ ያዘጋጃችሁ አመሰግናለሁ። ለብቻው የሄደው ጉዞ ነው። ወጪውን አስቡት። ከዛ በኋላ በሞተር ደርሶ እስከ ላሊበላ ያለውን ሁኔታ አይቶ ተረድቶ ቀጥታ ደግሞ አሻም ላይ ገብቶ እያለቀሰ ነበር። እሱ ያኔ የነገረን ስለ ላሊበላ
የዛን ጊዜ የትኛውም ድርጅት በየትኛውም መንገድ የተዘጋጀ ጉዞ አልነበረ በዛ ሰዓት ማለት ነው። ስለዚህ ይሄን ደግሞ ሲደረግ የጣና ጉዞ ሁለተኛ ነው ማለት ነው። በሱ መንገድ በምቾት የሄደበት ነው ለማለት እንችላለን። ስለዚህ የካሳሁን በዚህ መንገድ መሞት ካሳሁንን የገለጠ ሞት ነው። ለማንነት ለሀገር የመቆርቆሩን ጉዳይ ያሳየን። የላሊበላውን በእርግጥ እዛ ሆኖ ስናስገባው አሻም ላይ ሳወራ አልቅሷል። ብዙ ሰዎችም በዛ ተነክተዋል። እና የዛን መንገድ ይዘው ሁልጊዜ በሀገር ጉዳይ ሲነሳ ደውለው በስልካችን ለእኔም ለምስክርም ለራሱ ለካሳሁንም እየደወሉ እባካችሁ እንዲህ ሆኗል እና እንደለመዳችሁ ካስሽ እንደተለመደው አሻም ላይ የሚል ኃላፊነት ነበር የሚሰጡት። ስለዚህ ይሄ የካሳሁን የእምቦጭ የመጀመሪያው አይደለም ከዛ በፊት ባለው። ስለዚህ ይሄን ታሪክ መታሰብ መቻል አለበት። በጋራ ሄዶ እናንተም በመኖራችሁ ጓደኞቹም በመኖራቸው ተንከባክቧም ያኔ ቢሆን ብዬ ሳስብ ይከብዳል። ያኔ ብዬ ባስብ ይከብዳል። እና የዋነቱ የጠቀመው ልጅ የዋነትን ውጤት ያየንበት ነው። ወደ አሻም ጉዳይ ስመጣ ብስራት ኤፍኤም ላይ አሻም ፕሮግራም ሲጀምር አሻም የሚለው እሱ ነው የሰጠው ስያሜውን። ትርጓሜ ያለው ኢትዮጵያን ይወክላል፣ ሰላምን ነው፣ መበርታትን ነው የሚል በምክንያት ነው። ከዛ ደግሞ ምን ፕሮግራም ይደረግ ሲባል 3 ፕሮግራም ነበረ ያኔ። ማህበራዊ ጉዳይ፣ አፍሪካ፣ ባህል፣ ኢትዮጵያዊነት፣ ቅዳሜ። እሁዱ በኋላ ነው የተጨመረው። እሁዱም ሲጨመር ቅድም ካሳ እንዳሉት የስራ ክብሬም እንዳለችው የስራ ችግር የለበት። እሁድ ሰዓቱ ብዙ አይመችም ለመግባት። 1 ሰዓት ከ12 ሰዓት እስከ 2 ሰዓት ነው። ግን 1 ሰዓት ገብተን እስከ 2 ሰዓት ቀጥታ ነው ስርጭት የምናደርገው እና እንደተባለው የድካምን የመበሳጨትም የመሰላጨትን ባህሪ አንድ ቀን አሳይቷል። ምንድን ነው ሁልጊዜ ጥያቄው ስንወያይ የሚለን ይሄ ሰዓት ትንሽ ለእንደዚህ አይደለም። በፋና በደንብ እና በትምህርቱ በደንብ እንድትጠቀም የምናውቀው ይሄ ነገር በዚህ ሰዓት እሁድ ስለሆነ የሚቀርበውን ፕሮግራም 2 የከፈለው እሱ ነው። ቆየት ያሉ ሙዚቃዎች፣ ከዛ ደግሞ ትረካ ሙዚቃ ይመርጣል፣ ትረካ ይተርካል። የመጀመሪያው ምዕራፍ በሱ ዘገረ፣ ሁለተኛውም ኪነ ጥበብ ብለው እንግዲህ ይሄን ያህል የእውቀቱን የአቅሙን ልክ የምናቅለት ነው ካሳሁን። ክቡራን ይህን ፕሮግራም አክብራችሁ የመጣችሁ ወገኖቻችን፣ ቅድም ስትናገር የሰማሁሽ እህቴ ራሄል እንዲሁም እናቱ እንዳሉ ሰምቻለሁኝ። እግዚአብሔር ያጽናችሁ። መጽሐፍ ቅዱስ ስለ ፍቅር ሲናገር 2 አይነት ፍቅር ነው ያለው በዓለም ላይ ይላል። ፍቅረ ቢጽና ፍቅረ እግዚአብሔር ነው። ወደደ የሚለው ግስ የሚነገረው ለሰውና ለእግዚአብሔር ብቻ ነው። አንዳንድ ሰው አበባ ወዳለሁ ውሻ ወዳለሁ ሲል እሰማለሁ። የተዛባ ቋንቋ ነው፣ የተበላሸ ቋንቋ። ውሻ እፈልጋለሁ ጥሩ ነው፣ አበባ ደስ ይለኛል ጥሩ ነው፣ አበባ ወዳለሁ ግን አይባልም። ሰው እወዳለሁ እግዚአብሔርን እወዳለሁ ነው የሚባለው። እግዚአብሔር ዓለምን ወደደው ነው የሚለው። ሰዎችም እግዚአብሔር ወደዱ ነው የሚባለው እንጂ ከዛ ውጭ ሌላው እወደዋለሁ አፈቅረዋለሁ የሚባል ነገር የለም። ስለዚህ ወንድማችን በቀደም ተናግሬያለሁ። ባጭሩ ጥቂት ጊዜ ኖረው ዓለምን የለወጡ ዓለምን የገለበጡ ጥቂት ሰዎች አሉ፣ በመጥፎም በጥሩ። በሃይማኖቱ ትምህርት ቅዱስ ጊዮርጊስ በሰማዕትነት የሞተው በ23 ዓመቱ ነው። ዮሴፍ በምድረ ግብፅ በዝሙት የተፈተነው በ20 እና በ23 ዓመት መካከል ነው። ቅዱስ ቂርቆስ በሰማዕትነት የሞተው በ3 ዓመቱ ነው። በጣም ረጅም ዕድሜ ኖረ የሚባለው ማቱሳላ ነው። ከዕድሜው ርዝማኔ ውጪ እንደ ባህር ዛፍ ምን እንደሰራ የሚታወቅ ነገር የለም። 969 ዓመት ነው። እንደውም አንድ ግጥም ምሽት ላይ ተናግሬ ነበር። እንደ ይህን ዕድሜ ከማቱሳላ ወስዶ በሳይንስ በኩል ለአልበርት አንስታይን ቢጨመርለት ወይም ደግሞ በሃይማኖት ለእነ ቅዱስ ጴጥሮስ ቢጨመርላቸው ምን ስራ ይሰሩ ነበር? ምናልባት ዕድሜያቸው ሲረዝም ይንዛዛባቸውና ይወድቁ ይሆን? እሱም ሌላ ኪሳራ ሊያመጣ ይችላል። በሚገባው ጊዜ የሚገባውን ሰርተው የሞቱ ጀግኖች ኢትዮጵያውያን አሉ። የሃይማኖት ጥቅሙም ይሄ ነው። ሃይማኖት እንዳማኝ ነፍስን ያጸድቃል፣ እንደ ሰው ደግሞ ሰብዕናን ይገነባል። ካሳሁን በቤተ መቅደሱ ዲያቆን ነው።
በተሰማራበት የሥራ መስክ ሁሉ በተጠመደበት የሚያርስ ይባላል። በሃይማኖት ቋንቋ በተጠመደበት የሚያርስ ይባላል። አንድ ካህን መቅደሱም አውደ ምሕረቱም ቅኔ ማህሌቱም ሁሉም ቦታ ሲገኝ እገሌ በተጠመደበት ያርሳል ይባላል። ካሳሁን በተጠመደበት ማረስ የሚችል እንደሆነ በግሌ በጋዜጠኝነቱ አውቃለሁኝ። እኔ መጽሐፈ ሲራክ የሚባል በጣም ፍልስፍናም ስነ ጽሁፍም እምነትም ምግባርም የተካተተበት መጽሐፍ አለና እዛ ላይ ምን የሚል ጥቅስ አለ? ለፈራየ እግዚአብሔር ይሴኒ ደሃሪቱ ቀዳሚቱ ወይትባረካ መለተ ሞቱ ይላል። እግዚአብሔርን የሚፈራ ሰው ከመጨረሻው ከመጀመሪያው ይልቅ መጨረሻው ያምራል፣ እየመረቀም ይሞታል ይላል። ብዙ ሰዎች ከመጨረሻቸው መጀመሪያቸው ይልቅ ከመጀመሪያቸው መጨረሻ የተበላሸባቸው ሰዎች አሉ። እኔ ሁልጊዜም እንደምለው ምን ነው እንደነዚህ አይነት ሰዎች ከእድሜያቸው ተቀንሶ በጊዜ በተወሰዱልን ብለን የጸለይንባቸው ሰዎች አሉ። እግዚአብሔር እንዲህ አይነቱን ጸሎት ስለማይሰማ ዘው አዳፍኖት ሞት ነው እንጂ ባይኖሩ ብለን የተመኘናቸው አሁን ነገሌ እንደው በእውነት በየግል እየተደወለ እግዚአብሔር ቢጠይቀን ማንን ልግደል ቢለን እኮ መድበን ያስቀመጥናቸው ክፉ ሰዎች አሉ። እንትናን ውሰድልን እባክህ አይጠይቅም እንጂ ቢጠይቅ የጽዳት ዘመቻ ቢያደርግ የምንፈልጋቸው ሰዎች አሉ። በየመንደሩ በየሰፈሩ በየንግዱ በየፖለቲካው በየሃይማኖቱ ሳይገባቸው ተለጥፈው ቆሻሻ ጽዳት ልንታጠባቸው ዓለም ያልታጠበቻቸው ጭቃዎች አሉ፣ የዓለም ጉድፎች አሉ። በእውነት እነ ሂትለርም እኮ ምድር ላይ ነበሩ። አሁን መጽሐፍ ቅዱስ ሲተረክ የጴጥሮስም ታሪክ ይተረካል፣ እዛው ተለጥፎ የይሁዳም ታሪክ አለ። ይገርማቸዋል። ይሁዳም 2000 ዓመቱ ነው፣ ጴጥሮስም 2000 ዓመቱ። ዲያብሎስም ዓለም ከተፈጠረ ጀምሮ 7000 ዓመቱ፣ ሚካኤልም እንደዛው እኩላቸው። ይገርማቸዋል። እንዲሁ ተጠግተው የሚኖሩ እንክርዳዱ ስንዴው እስኪታጨድ አብረው እንክርዳዱ ስንዴው ጋር የበቀሉ እንክርዳዶች አሉ። እንደገና ደግሞ እንደው ነብይ መኮንን አንድ ጊዜ ሲናገር እንደሰማሁት የእድሜ ቁብ ሊገባላቸው የሚገባቸው ሰዎች ነበሩ። ደግሞ እንደገና እንደው ቁብ የሚጣል ቢሆን እንደው ከእድሜያችን እንደው እድሜ ያሳሳል። ስለሚያሳሳው ነው ብዙ ጊዜ የምንደብቀው። ታውቃላችሁ፣ ብዙ እድሜውን አይናገር ስለሚሳሳለት ነው። እና እንደው አንዳንድ ሰዓትም ቢሆን እንደው 1 ሚሊዮን ሰው ተሰብስቦ አንዳንድ ሰዓት ቢያዋጣ ስንት ይሆን ነበረ? እንደው እንደዚህ አይነት እድሜ ቢጨመርላቸው ብለን የምንሳሳላቸው ደግሞ ሰዎች አሉ። ግን እግዚአብሔር እድሜ እንዲጨመርላቸው የምንጸልይላቸው እንዲቀነስባቸው የጸለይንባቸውንም ሁለቱንም አይሰማም። እግዚአብሔር የራሱን ስራ ነው የሚሰራው። ሁለቱም በጊዜያቸው ስራቸውን ሰርተው ይሄዳሉ። አንዳንዶቹ ሸክም አሸክመውን ይሄዳሉ፣ አንዳንዶቹ ሸክማችን አቃለውልን ይሄዳሉ። ስለዚህ እዚህ ውስጥ ያላችሁ ብዙዎቹ የሚዲያ ሰዎች ትመስሉኛላችሁና በእውነት ለህሊናችሁና ለአንደበታችሁ ነው። ምላሳችሁና ህሊናችሁ እንዳይገነጣጠልባችሁ ሁለት የተጣላ አንደበት እንዳትይዙ እንደው አስቡበትና ነው። እንዲህ አይነት አሁን እንግዲህ ዝናብ ነው ዛሬ ታውቃላችሁ። ከዝናብ በላይ እዚህኛ ትርጓሜ መጽሐፍ ቅዱስ ላይ ሐዲስ ኪዳን ሳስተምር አንድ ትርጓሜ ምን ይላል? የመቶ አለቃው ልጅ ሙቶ ክርስቶስ ሊያስነሳ ሲሄድ መግቢያ ጠፋ፣ ለቅሶኛው በዝቶ። ማን የሞተው? ልጅቱ ናት። አባትየው ቢሞት እናቲቱ ብቻ ነበር ተቀምጣ የምትገኘው። ሹም ሲሞት 50፣ የሹም ልጅ ሲሞት 150 ይባላል። ትልቅ ባለስልጣን ልጁ ቢሞትበት ብዙ አልቃሽ ይኖራል። ባለስልጣኑ ራሱ ቢሞት ግን ቤተሰብ ብቻ ይመጣው። ምክንያቱም እያንዳንዱ ለቅሶ የሚደርሰው ነገር ሂሳብ እያወራረደ። አሁን እዚህ ውስጥ እንደው አቶ ሻላሙድ መተው እንደ 1 20 ሺህ ብር አበድረኝ ብላችሁ እንደ ጌታዬ ምን ነው 100 ሺህ ብር ደረጉልኝ አይሻልም ነው ምን? ምክንያቱም የምናስበው ምንድነው የዛሬ 20 ሺህ ብር ከነገ ወዲያ ሌላ ይዞ መጥቷል ብለን ስለምናስብ የብልጠት ሂሳብ ስለምናወራረድ ነው። የዛሬ ልጅ ግን የማደንቃቸው ወንድማችን የለም ብላችሁ ሂሳብ ሳታወራረዱ እህታችንን ብላችሁ ፍቅራችሁ ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። አስቡበት፣ ለቅሷቸውን አሳምሩ። አሁን አንዳንድ ጊዜ ለቅሶ ቤት ስንሄድ ትምህርት እየተበላሸብን ዕዳ እንገባለን። እኛ አስተምሩ ተብለን እንጠራለን። የሰውየውን ታሪክ አናውቅም። አንዳንድ ወይ በመጠጥ ጉበቱ ፈርሶ የሞተ ሊሆን ይችላል። ስብከቱ ይበላሻል። ምን ብለን እንስበት? የተበላሸ ለቅሶ ቤት አለ፣ ስብከት የሚያበላሽ ለቅሶ ቤት አለ። ይገርማል። እንደው በሲጋራ ሳምባው ተበሳስቶ የሞተ ሰውዬ ምን ብለን እናስተምር? አፋችን እየያዘ እንግዲህ በግድ ለቤተሰብ ስትል እናወራለን። ምን ይደረግ? እግዚአብሔር አይሰማውም ያለ። ስለዚህ አሟሟታችሁን ሀሳብ እውነት ተናግራችሁ ሙቱ። በእውነቱ አጨብጫቢ ያብታ በእውነት በተዘፈነበት ውስጥ ታተውረዱ። ይሄ የጋዜጠኛ ጠባይ አይደለም፣ የኪነ ጥበብ ጠባይ አይደለም፣ የሃይማኖት ጠባይ አይደለም። ይሄ የአዝማሪ ጠባይ ነው። እኛ የሃይማኖት ሰዎች ከሞት ወደ ህይወት አለ።
ከመቃብር በኋላ ትንሣኤ አለ። ይህ ዓለም አልፎ አዲስ ዓለም አለ። አባታችን ሆይ የት የምትኖሩ በሰማይ የሚኖር አባት ነኝ። አሜሪካ አይደለም አባት የተስፋ የበረከት ልጆች ነንና እውነቱን ተናግረን ለሀገር ለወገን ሰርተን አሟሟታችንን እናሳምር። በተለይ እኔ ቅድም ከስጦታዎቹ ልቤን የነካኝ የአቶ መሰለ መንግስቱ ስጦታ ነው። ያንሳልሽ በየወሩ ነው የተባለው። ይሄን ነገር ለጆሮ ማረጋገጥ ስላለብኝ ነው። በየወሩ ነው የተባለው። በእውነት እድሜና ጤና ይስጥልን። ንገሪልን ሚዲያውን ይባርክላችሁ፣ እሳቸውንም ይባርክልን። አቶ መሰለን በጣም ትልቅ ነገር በየወሩ 4000 ብር እጅ ሲገባ ቀላል አይመስላችሁ። ራሄል ወደፊት እሷ ታውቀዋለች። ካሁን በኋላ ዛሬ የመጣ ነው ሰዎች ራሄል ጊዜያችንን እንደምንም አቃጥተን ነው የመጣነው። ከነገ ጀምሮ ከጎንሻለሁ መድኃኔዓለም እንጂ አይደለም። እኛ ጊዜ የለንም እንዳንቺ ሌላ ሩጫ አለብን። ጊዜ የማያጥረው እግዚአብሔር ብቻ ነው። እግዚአብሔር ሌላ ጉዳይ የለው። እኛ ብዙ ጉዳይ አለብን። ከብዙ ጉዳዮቻችን ጫፍ ላይ ያስቀምጠን ነው አንቺን የመጣነው። እግዚአብሔር ግን ጉዳዩ አንቺን ሌላ ጉዳይ የለው። የ24 ሰዓት ጉዳዩ አንቺን የሞተ የተሰቀለው ያን ሁሉ ዋጋ ያከፍ ለአንቺና ለካሳውን ለልጆች ሲል ነው። ስለዚህ ብትራቢ መሶቡሽ ውስጥ ዳቦ ያስቀምጣል እግዚአብሔር። ብትታከሚ ብትታመሚ ሐኪም ቤት ይገኛል። ብትሰደጂ ሻንጣ ይዞ ይከተላል። ይሄ ተስፋ ልቦለድ ፈጠራ ድርሰት እያወራሁልሽ ሀቅ ነው እየነገርኩሻለሁ። እሱ ስለእናንተ ያስባል። ሀሳባችሁ በእሱ ላይ ጣሉት መጽሐፍ ቅዱስ የሚለው። ስለዚህ እኔ ቆፍጠን በይ፣ አልቃሽ እንባሽን አድርቂ፣ ልብሽን አጽድ። እኔ አንድ ዛሬ 20 ምናምን መጽሐፍ ላይ ምን መጽሐፍ ታውቃላችሁ? እኔ ስለላ መጽሐፍ ወዳለሁና ያንን መጽሐፍ እኔ ክፍለ ሀገር ነበርኩ እያስተማርኩ መጽሐፉን ከአዲስ አበባ አስገዝቼ ወሰድኩ። መጽሐፉን አገኘውና የሚያነብልኝ ሰው አጣሁ። በጣም ተበሳጨው። እኔ በጣም በጉጉት ነውና እኔ ደግሞ ስለምን እንዳደረገችልን ነው እስካሁን ድረስ እኔም አልገባኝም፣ እነሱም የገባቸው አይመስለኝም። ለምን ፍቅራቸው እንደሚያባክነን እኔ አሁን እየጠየቁ እየመጣሁ እውነቱን ለመናገር እንዲሁ ዝም ብለን በእስራኤል ፍቅር የተጠመርን ብዙዎቻችን እነዞር ብሎ አይሆንም እኛ እንሰቃያለን። እና መጽሐፍ እስራኤል የሚል መጽሐፍ ገዛውና የሚያነብልኝ አጣሁና ይሄን ጊዜ እኮ እኔ የሚታየ ቢሆን ራሴ አንብቤ ሌላ መጽሐፍ አስመጣለሁ ስበሳጭ። አሁን ኢየሩሳሌም ሄደው መንነው የሞቱ አባ ገብረ እግዚአብሔር የሚባሉ አድዋ የተወለዱ የአድዋ መነኩሴ ትልቅ የበቁ አባት ነበሩ። አንተ ይህንን ቃል እኔ እንደሰማው ሌላ ሰው እንዳይሰማህ የምታስተምራቸው ተማሪዎች እኮ አይናሞች ናቸው ካንተ የሚቀስሙ ምን ጎደለብህና ነው ብለው ተቆጡ። ዛሬ 20 ሂሳብ ማጥናት ተወዳላችሁ እናንተ እድሜ ማስያት ቆይቷል። ቆይቷል። አሁን ሳስበው ሌላ ሳስበው ቆይቷል። እኛ አባት ምን አሉን? አንተ የምታስተምራቸው እኮ አይናማ አይን ያላቸው ግን ካንተ ከአይነ ስውር የሚማሩ ናቸው ብለው ተቆጡ። ከዛን ጊዜ ጀምሮ እኔ አይኔ እንደጠፋ ሁሉ አንዳንድ ጊዜ በአንዳንድ ጉዳይ ትዝሳ ላይ በስተቀር አሁን አይነ ስውር ሆኖ ረስቼዋለሁ። ራሄል ካሳው እንደሞተብሽ እርሽና ሀብለሽ ነገ ኑሮ ጀምር። ህይወት ፕላን ኤ ፕላን ቢ አለ። እኔ ስወለድ ፕላን ኤ አይናማ ነበር። 7ኛው ዓመት አይነ ሲጠፋ ወደ ፕላን ቢ ነው የገባው። ብዙ ሰው ግን በተግባር ፕላን ቢ ሆኖ በሐሳብ ፕላን ኤ የሆነና ያብዳል ይገርማል። አሁን ብዙ ሰው ፕላን ኤ አሜሪካ ነው ያለው፣ ፕላን ቢ ኢትዮጵያ ነው የሚኖረው። አሜሪካ ኑሮ ሳይሳካለት እዚህ ማገር ቤት ሳይሰራ የስደተኛ ስደት ሆኖ ይቀራል። አሁን ሳማክር ያገኘሁት ማለት ነው። ስለዚህ ካሳውን የለ ሙቷል፣ አለቀ፣ ደቅ ማየትም ተዘርጓል። ስለዚህ ባጭታጠሽ መቀመጥሽ አጥልቀሽ ለልጆችሽ ያላችሁ አንቺና መድኃኒዓለም ብቻ ናቸው። እኔ ገንዘብ የለኝ፣ በገንዘብ በምክር ረዳሽ እደውልልሽ። ዛሬ ስንሽ ነው ወስዳለሁ። እኔ ስመክር ጎበዝ ነኝ። ገንዘብ አትጠይቂኝ እንጂ በዚህ ገንዘብ የለኝ። ስመክር ግን ከገንዘብ የተሻለ ነው ምክር መመክርሽና ስልክሽን ወስዳለሁ፣ አስተምርሻለሁ፣ እመክርሻለሁ። ቆፍጠን በይ፣ እንባሽ ይድረቅ። ከዛሬ ጀምሮ ደረቅ ነው ማየት የምንፈልግ፣ የጸና ልብ ነው ማየት የምንፈልግ። እንባው በቃ አለ። እሱ ሙቷል፣ ተከቷል፣ የሚገባውን ስራ ሰርቷል። ይሄ ሁሉ የሚዲያ ባለሙያ የመጣው አንቺን አክብሮ እንባሽ እንዲደርቅ ነው። እኛም ጊዜያችንን ሰውተን በብርድ የተቀመጥነው ያንቺን እንባ እንዲደርቅ ነው። ያንቺ ልብ እንዲጽናና እግዚአብሔር ነው የላከን። ዝም ብለን በመላምት የመጣን ሰዎች አይደለም። ስለዚህ ጠንክሪ፣ በርቺ፣ አይዞሽ፣ ከጎንሽ ነን። ይሄ ሁሉ ሰው ያሸረገደው ጊዜውን የሰዋው አንቺ እንድትጽናኚ እግዚአብሔር መልእክት እየላከልሽ ነውና በርቺልን፣ ጠንክሪልን። እኔ በድጋሚ አቶ መሰለ መንግስቱን በጣም እጅግ በጣም እናመሰግናለን። ሌሎቻችሁም የተረባረባችሁት በጣም እናመሰግናለን። እንደ ጓደኝነት ምንድን ነው ለሚለው ሂሳብ አረፍተ ነገር መስሪያ
በእውነት እናቶ እነ ምስክር እነ ሚካኤል ሌሎችም የተረባረባችሁት እኔ ምስክር በተደጋጋሚ ደውዬ ነበር። ትዕግስትም ጋር ደውዬላት ነበረ። ስብርብር ብላ ድምጿ ላይ ያስታውቅ ነበረ። ቅድም እንባዋን መቋቋም አልቻለችም። እንዲህ አይነት ጓደኝነት በእውነት በዚህ በ21ኛው መቶ ክፍለ ዘመን ሌላ መጽሐፍ ቅዱስ የሚያጽፍ ነው። ምክንያቱም ብዙ ሰው ጠብ እየጠማው ነው። በአሁኑ ጊዜ ጥላቻ በየምክንያቱ ሸሚዙን የሚሰበስብ በበዛበት ጊዜ ጠብ እያሸተተ ጠቤት ነው ያለው እያለ ጠብ ያለሽ በዳቦ ብቻ በድንጋይም ጭምር በሚፈለግበት ዘመን ጓደኝነት በጣም የሚያስቅም የሚያስቀው ነገር። ስለዚህ በጣም ጓደኝነታቸው አስቀንቶኛል። እኔም በእውነት ሰው በጣም የምወደው ወደደ የሚለው ግስ ቅድም እንዳልኳቸው ለማን የሚነገረው ብያለሁ? ለሰውና ለእግዚአብሔር ነው። ውሻ ወዳለሁ፣ አበባ ወዳለሁ፣ መኪና ወዳለሁ፣ ቤት ወዳለሁ አይባልም። የቆርቆሮና የድንጋይ ጥገኛ መሆን አይገባም። አበባም ይረግፋል፣ መኪናውም ይገለበጣል፣ ቤቱም ይፈርሳል። ሰው ግን ፈርሶ እንደገና ተነስቶ በሰማይ ነግሶ ይሆናል። እኛ ዛሬ አይናችን ጠፋ ብለን የማንበሳጨው አይነ ስውርነት ጨው ብሎን አይደለም። ከሞት በኋላ አዲስ ሕይወት እንዳለ እግዚአብሔር ስለነገረንና በሰማይ ገና ብርሃን ስለሚጠብቀን ከቆቃ ከግልገል ግቤ የሚመነጨው ሳይሆን ከራሱ ከብርሃን ከክርስቶስ የሚመነጭ ብርሃን ተተክሎልን ለዘላለም በብርሃን ተጎናጽፈን ስለምንኖር የዛሬው ጨለማ ከቁም ነገር አንቆጥረው። ስለዚህ እህቴ ራሔል በርችልን፣ ጠንክሪልን። በርች በሏት። ድገሙት። እሺ በይ እስኪ ራሔል የቱ ጋር ያለሽ? እሺ በይ እስኪ አይደለም ድምፅሽ ልክ አይደለም። እኔ ወደዚህ አንቺ ትምጣ ድምፅሽን አስተካክል። አይ ልክ አስተካክል። እሺ ራሔል እሺ በቃ ጽኝ በርች ጠንክሪ ይብቃሽ። አለቀ በቃ። ከአሁን በኋላ ማህረም የሚያመጣልሽ የለም። ልብሽ ናት። ይሄ የእግዚአብሔር መልእክት ነው። ምን ልብ ወለድ አለ ገና